አባ መቃርስ አንዲት ትል ሳያስባት በእግሩ ተረግጧት ሙታበት እድሜ ዘመኑን በሙሉ አልቅሶበታል። ሰው አይምሮው እግዚአብሔርን እየመሰለ ሲሄድ ለእንስሳ እንኳን ማሰብ ይጀምራል፣ እንኳን ለወንድሙ ለእህቱ። ሰው እግዚአብሔር እየተለየ ሲሄድ ሰው ራሱ ሞት ይለምዳል። አሁን እኛ ሀገር ሞት ተለምዷል። 10 ሰው ሞተ ቀለል ያለ ወሬ ሆኗል። አሁን 20 ሰው ሞተ፣ 50 ሰው ሞተ፣ 40 ሰው ሞተ ቀላል ነው። በእኛ ሀገር እየቀለለ መጥቷል ሞት ማለት። ሞት ለራሳችን አይቀልንም፣ በሰው ስንሰማው ግን ቀላል። እኛ ፈርተን ተጠንቅቀን እንኖራለን። ሰው ሞተ ሲባል ግን አይጨንቀንም። ሰው ተራበ ሲባል፣ ሰው አጣ ሲባል፣ ሰው ታሰረ ሲባል አይደንቀንም። እና ቅዱስ ጳውሎስ እንደዚህ ያለ አባት ነበር። የእያንዳንዱ ህመም የሚሰማው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 33 ላይ ሲናገር ታሞ እኔ ያልታመንኩለት ማን ነው ይላል። ታሞ እኔ ያልታመንኩለት ማን ነው ማለት ምን ማለት ነው? ቅዱስ ዮሐንስ አፈወርቅ ሲናገር የጳውሎስን ርህራሄውን ተመልከት ይላል። እንደው አንዳንድ ጊዜ የምዕመናን ራስ ወዳድነትም ይታየኛል። ራሳቸውን የሚወዱትን ነው፣ እናንተን አላልኩ። ለምንድን ነው ራሳቸውን የሚወዱት እንደዚህ የምላችሁ? ቅዱስ ጳውሎስ አሁን የእያንዳንዱን ነፍስ ለምሳሌ በትዳሩ ችግር የገጠመው ካለ ቅዱስ ጳውሎስ የነዚያ ሰዎች ህመም እኩል ውጋት ይሰማዋል። የታመመ ካለ እሱ ይሰማዋል፣ የታሰረ ካለ እሱ ይሰማዋል። እንደዚህ ያለ ልክ በሰዎች ወንበር ተቀምጦ በእያንዳንዱ ህማም የሚታመም ሰው ነው ቅዱስ ጳውሎስ። ለታመሙት እንደታመመ ሆንኩላቸው ያለው ለዚህ ነበረ። እና የምዕመናን ራስ ወዳድነት ያልኩት ለምንድን ነው? አንድ ንስሐ አባት 40-50 ንስሐ ልጅ ይይዛል እና 40 ሁሉ የሚያኮርፉት ነገር ነው የሚገርመኝ። ለእኔ እኮ ደውለውልኝ አያውቅም። እሱ አንድ ሚስት ነው መያዝ ያቃተው፣ የሰውዬ 40 ሰው ነው የሚያስተዳድር። እናንተ አንድ ባል መያዝ አቅቷችሁ ነው 40 ሆናችሁ እኛ ላይ የምታኮርፉት ማለት ነው። እንዲሁ ግርም ነው እኮ የሚያደርግ። መልሶ ማሰብ ሁሉ አይፈልግም። ለእኔ አይደውሉም፣ ለሀብታሞች ነው ለእንትኖች ነው የሚል ሰው በጣም ብዙ ያለ። እንደዚህ ያለ ራስ ወዳድን የሰው ስሜት የማይሰማችሁ፣ የሰው ድካም የማይሰማችሁ፣ የማይደክማችሁ ራሳችሁ ድካም ብቻ ይገርማል። ከንስሐ አባቱ በር ላይ 30 ደቂቃ በመቆሙ አቁርፎ እግዚአብሔር ቤት ተጠቅሎ የሚጠፋ ሰው አለ። እንዴ እሳቸው አያስቡም እንዴ? እኔ ብዙ ስራ ያለው የቅድሙ ሰውዬ እንዳሉት ማለት እንደዚህ የሚል ሰው አለ በእውነቱ ማለት። ስለዚህ መጠንቀቅ አለብን። ለራሳችን ማሰብ አለብን። ሰው ለኛ እየኖረ ባይሆን ለራሳችን ማሰብ አለብን። ለራሳችን መሆን አለብን። አንዳንዱ ሰው ስለራሱ ጽድቅ እንኳን እንድናባብለው ይፈልጋል። እንድናቀብጣችሁ፣ አይዟችሁ እንድንላችሁ፣ እንድናባብላችሁ፣ እሰየኔ ልጅ እንድንላችሁ፣ እሰየኔ ጌታ፣ እሰየኔ እመቤት መባል ነው እኮ የሚቀራችሁ እናንተ ማለት ነው። በቃ እንደው ተለምናችሁ በቃ ይሄ ህዝብ መናቅ የለበትም ተብሎ እኛም አልናቅርም። በእውነቱ ታውቃላችሁ አይደለም? አባ እንጦንስ ገዳም ረጅም ዘመን ዘግቶ ሲጸልይ ከኖረ በኋላ ይቅር በሉኝ እንግዲህ ረጅም እንደኛ ሳይሆን አባ እንጦንስ የኖረበትን ቦታ ብታዩት ትቢት ይልቃችሁ ነበር። እኔ ሰሞኑን ግብጽ እጄ ትቢት ለቆኝ ነው የመጣው። በደንብ አድርጎ ትቢት ለቆኝ ማለት ነው። እንደው አሁን እኛ መነኩሴ ተብለን ደግሞ እንደው በጣም ግርም ምን ያለ አባ እንጦንስ የነበረበትን እንደውም አንድ መምህር ምን አሉ፣ አባ እንጦንስ ያለበት ቦታ አጠቃላይ አንድ ሀገር ምን እንደው አዲስ አበባን እንኳን 1 3 4 የሚያህል ሀገር ውሃም የለም ዛፍም የለም። እና እኔ እንደው ባይሆን ወፍ የለም እናንተ አሉ። እና አንድ መምህር ምን አሉ፣ ምን ልጠጣ ነው የምትኖረው እዚህ ምንም የሌለበት ምድረ በዳ ደግሞ ከዚያም ደግሞ አሁን በእግር የሚወጣው 1500 ደረጃ ነው። ከዚያ ወጥቶ ዋሻ ውስጥ ነው የተቀመጠው ማለት ከዚያ ወጥቶ እና ደግሞ መነኩሴ ሲባል ልኩ ይሄ ነው። እና እሱ አባ እንጦንስ አንድ ጊዜ ከተማ ወጣ እና ምዕመናን ከአባታችን እንባረክ ብለው ላዩ ላይ ሲፈሩ ተንጫጩ እና ደቀ መዛሙርት ተውቶቶ አባታችን ላይ አትንጫጩ እሱ ባይታዊ ነው አሉ። ምን ብሎ መለሰ መሰላችሁ? ተዋቸው፣ ይህ እኮ የክርስቶስ በጎች ድምጽ ነው፣ ያጋንንትን ድምጽ እንኳን ችዬ ኖር ያለው ብሎ ተናግሯል ማለት ነው። ምዕመናንን ሲሰማ
የክርስቶስ በጎች ድምፅ እንደሆነ የሚሰማው ሰው፣ የወንድም ድምፅ፣ የእህት ድምፅ የሚሰማው ሰው እሱ ነው ሰው ማለት። ቅዱስ ጳውሎስ እንደዚህ ነበር የሚያስበው እና እነ ቅዱስ እንጦንስ፣ እነ ቅዱስ ጳውሊ፣ እነ ቅዱስ መቃርስ ይሄንን ነበር ሲያሳዩን የነበረው ማለት እና ክርስትና ለሌላው ማሰብ ነው የምላችሁ፣ ለሌላው መኖር ነው። ቅዱስ ጳውሎስ እንደዚህ ያለ ነበረ። የተሰሎንቄ ሰዎች እሱ አስተምሯቸው መክሯቸው ከሄደ በኋላ የአላመኑ አይሁዳውያን መጥተው ፈጇቸው በሰይፍ እና ምን አደረጉ? አይ በቃ ዓለም ሊጠፋ ነው አሉ። ዓለም ሊጠፋ ነው እንግዲህ፣ ስለዚህ ዝም ብለን በቃ አርፈን ቁጭ እንበል። እንግዲህ ጸለይን አልጸለይን፣ ጾምን አልጾም ምን ትርፍ አለው? ይህ ዓለም ሊያልፍ ነው። የማመንስ ጥቅሙ ምንድን ነው አሉ። በማመናችን ምክንያት የምንታሰር፣ በማመናችን ምክንያት የምንሰደድ፣ በማመናችን ምክንያት የምንታረድ ከሆነ የማመን ትርፉ የት ነው? እግዚአብሔርስ የሚረዳን መቼ ነው ማለት ጀመሩ። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላል። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት፣ ወይ መኖርህን ምረጥ እና ወደ ፈተና አታግባን ይሄ ነው። እነዚህ ሰዎች ስምንተኞች እና ለሐሰተኛ ይመቻል መከራ፣ ለሐሰተኛ ይመቻል መከራ ሲበዛ አሁን ምን እየተባለ አሁን ራሱ ሰው በቃ ስምንተኞች እኮ ነው ዓለም ሊያጠፋ ነው። እንዲሁ ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ መሆኑ አይቀርም፣ ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም። እስኪ በሉ ሁላችሁ ግድ አይደለም በሉ፣ ድገሙ እንጂ ጨምሩ። ይሆን ዘንድ ምሳሌ አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብንም። ይሆን ዘንድ ግድ ነው፣ መሆኑ አይቀርም፣ ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት። ሰነፍ መሆኑ አይቀርም። እንደው አንዳንዱ ሰው ደግሞ ተጎልቶ ዝም ብሎ ሰዎች እኮ የሚጫወቱብለት አሁን ይሆን ዘንድ ግድ ነው ስለተባለ ትዝ ይለኛል። እኔ ሁሉ የተናገርኩ ጊዜ ሞልጆ ሰድቦኛል ሰው። በ2013 አካባቢ በ2015 የኢትዮጵያ ትንሣኤ ይሆናል ተባለ። ይኸው 17 አታው ብል ማን ሰምቶኝ አሁን ደግሞ በ2016 ደግሞ ኋላ ምን ማለት ጀመሩ? ባላወቃችሁት መንገድ የኢትዮጵያ ትንሣኤ ሆኗል አሉ። ምንድን ነው ባላወቅነው መንገድ? የኢትዮጵያ ትንሣኤ ምንድን ነው እስቲ? ወይ ደግሞ የማያውቁት ትንሣኤ ወይ ጥፋትን ትንሣኤ የሚሉ ሰዎች አሉ። የነሱ መነጽርና የኛ መነጽር ወይ ይለያያል ማለት ነው። እንደው ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ሺህ ደርሷል፣ እንደዚህ ሆኗል፣ መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ህመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ ወይ ደግሞ አይምሮአችን ችግር ገጥሞታል ማለት ነው። እነዚህ ሰዎች ተስፋ ቆረጡ። ምጽአት አሁን ራሱ ይሄ ጦርነት ስላለ ረሃብ ስላለ መደማመጥ ስለሌለ አሁን ሰው ራሱ ምጽአት የመጣ መስሎታል። ምጽአት ነው ያው ዘመኑ ደርሷል። እንግዲህ እኮ የቀረ የለም የሚል ሰው አለ ተጎልቶ ማለት ወይ ከመጣ ጥሩ አድርገህ ስራ ቶሎ ብለህ እንዲሁም ደርሷልም እኮ ያለ ሰው መስራት ነው ጥሩ።
እንዴ ደርሷል እያሉ መጎለት አለ የለም። ከዛ ብድግ ብለው ምን ያደርጋችሁ ምን ያደርጓል? አንድ ጅል ይመጣና ደግሞ ይሄው ዘመኑ የመቃረቡ ምልክት ለንደን ውስጥ እንደዚህ እየተደረገ ነው፣ አሜሪካ ውስጥ እንደዚህ እየተደረገ ነው፣ ብራዚል እንደዚህ እየተደረገ ነው ይለናል። ደግሞ ምን ይድረስ ይናገር። ይሄ ጅልነት ድሮ አልነበረም? ጣዖት ድሮ አልነበረም? ጭካኔ ድሮ አልነበረም? እነ ቅዱስ ጊዮርጊስ በመንኮራኩር አልተፈጩም? እነ ቅዱስ መርቆሪዎስ በብረት ምጣድ አልተጠበሱም? እነ ቅዱስ ፋሲለደስ በገመድ አልተጎተቱም? ሰሎሞን በመጽሐፈ መክብብ ምዕራፍ 1 ቁጥር 1 ላይ ያለው ይሄንን ነው። የሚሆነው የሆነው ነው፣ የሆነውም የሚሆን ነው። የሚሆነው የሆነው ነው፣ የሆነውም የሚሆን ነው። አዲስ ነገር አልመጣም። ምጽአት ነው የሚያስል ምንም የለም። ፍቅር ጠፋ። ድሮ ፍቅር አልጠፋም። ሐዋርያትን የሚገድል ሁሉ መስዋዕት የሚያቀርብ የሚመስል አልነበረም? ነበር። ረሃብ ድሮ አልነበረም? ነበር። አለመደማመጥ ድሮ አልነበረም? ነበር። ቤተክርስቲያን ድሮ አልተሰደደችም? ትሰደድ ነበር። ስለዚህ ሁሉም ነገር የነበረ ያለ ነው። የተለወጠ ነገር የለም። ፀሐይ አልተለወጠም፣ ጨረቃ አልተለወጠችም። ክፉ ሰው ድሮም ነበር፣ ዛሬም አለ። ጨካኝ ድሮም ነበር፣ ዛሬም አለ። ፍርደ ገምድል ቀድሞም ነበር፣ ዛሬም አለ። ስግብግብ ድሮም ነበር፣ ዛሬም አለ። ዘረኛ ቀድሞም ነበር፣ ዛሬም አለ። አይሁድ ፍጹም ዘረኞች ናቸው። እንዲያውም ልንገራችሁ ምን ብለው እንደሚያስቡ። እግዚአብሔር የአብርሃምን ዘር ብቻ ለወገንነት ፈጥሮ ሌላውን ለአይሁድ አገልጋይነት ፈጥሮታል ብለው እኮ ነው የሚያስቡት። እንደዚህ ያለ ዘረኝነት አይታችሁ ታውቃላችሁ? ንጹህ ዘር የእስራኤል ዘር ነው፣ ሌላው የእስራኤል አገልጋይ ነው ብለው ነው የሚያስቡት። እንደዚህ የሚሉ ዘረኞች ነበሩ። የተሰሎንቄ ሰዎች የገጠማቸው ነገርና አሁን እኛ የገጠመን ነገር አንድ ነው። በእምነታቸው ብቻ ግፍ ሲደርስባቸው፣ ሲያጡ፣ ሲቸገሩ፣ ሲያንሱ አይ እንግዲህ ምን ማለት ጀመሩ ማለት ነው። የእግዚአብሔርን ረዳትነት በምድር መሳካት የሚለካ ሰው ብዙ አለ። እግዚአብሔር ሕፃናት ሲታረዱ እሺኛ በኃጢአታችን ነው አለ። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድን ነው? ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ የሚል ሰው አለ። እኛ ምን እናውቃለን? በእግዚአብሔር ፍትህ ገብታችሁ መከራችሁን አትዩ። እንዲያው አባ እንጦንስ አንድ ጊዜ እግዚአብሔር ሆይ ክፉውን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ፣ በጎውን ሰው ቶሎ እድሜውን ታሳጥራለህ፣ ጨካኝ ሰዎችን ደግሞ እድሜ ትጨምራለህ። ፍርድህ ምንድን ነው ብሎ ጠይቀው። እንጦንስ ዝም ብለህ የራስህን ኑሮ ኑር አለ። የራስህን ኑሮ ኑር፣ እሱን እግዚአብሔር ያውቃል። ያ ማለት ምን ማለት ነው? አይ መጠየቅ አትችሉም። ኦርቶዶክስ ተቀበል ነው እንጂ ምክንያት አትወድም ማለት አይደለም። አይሆንልህም ነው። የእግዚአብሔርን ፍርድ ካወቅ ወይ ራስህ እግዚአብሔር መሆን አለበት። እግዚአብሔር ሱፐርናቹራል ፓወር ነው ተብሎ ከተናገረ ከሁሉ ነገር በላይ ከሆነ እግዚአብሔር የሚያደርገውን ሁሉ ማወቅ አለብኝ ካልክ በራሱ ይሄ ይቃረናል። የእግዚአብሔር ከሁሉ በላይ መሆኑ ምን ላይ ነው? እግዚአብሔር የሚያደርገውን ነገር ሁሉ አንተ ካወቅ። አትክልት የትኛው መነቀል እንዳለበት፣ የትኛው መቆረጥ እንዳለበት፣ የትኛው መቆየት እንዳለበት፣ የትኛው መገረዝ እንዳለበት የሚያውቀው ገበሬው ነው እንጂ አትክልቱ አይደለም የሚያውቀው። እኛ አትክልቶች ነን፣ እግዚአብሔር ደግሞ የህይወታችን ገበሬ ነው። ወፃ ዘራይ ይዝራ፣ ዘሪ ሊዘራ ወጣ ብሎ እንደነገረን እሱ ገበሬ ነው። ማንን መንቀል፣ ማንን መትከል፣ ማንን ማሳጠር፣ ማንን ማስረዘም እንዳለበት እሱ ያውቃል። ስለዚህ ስለተሳካልን እግዚአብሔር ወዶናል፣ ስላልተሳካልን እግዚአብሔር ጥሎናል ማለት ኦርቶዶክሳዊነት አይደለም። መሳካት የእግዚአብሔር ምልክት። አንዳንድ ሰው አለ እስኪ አንተ ጠይቃቸው። አንዳንድ ሰው ተሰሙት እንደው በሚዲያ ሁሉ ይነገራል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ልጆች አሉ፣ 3ቱም አግብተዋል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ቤት አለኝ። እግዚአብሔር ባርኮኝ ቀድሶኝ ይሄው 2 መኪና ገዝቻለሁ። እግዚአብሔር ባርኮኝ ቀድሶኝ አንዷ ልጅ አሜሪካ ሄዳለች። እግዚአብሔር ባርኮኝ ቀድሶኝ፣ እግዚአብሔር ባርኮኝ ቀድሶኝ ይሄው ጨጓራዬን ያመኛል የሚል ሰው ሰምታችሁ ታውቃላችሁ? የለም። ይሄው እኮ የምነግራችሁ እኮ እሱን ነው። እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካል ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም ነው። እንዲያውም ልንገራችሁ፣
ልጅ ቁማር እየተጫወተ ሲያስቸግር እናቱ ነግራው አልሰማት ካለ የሚያስፈራራ ልጅ ይላክበታል። የሚያስፈራራ ትልቅ ሰው። እኔም አንድ የሚያስፈራራ ጎረቤት ነበር። ህፃኑ ሳስቸግር ዋስ አስጠርቶ የሚለቀኝ በጣም ትልቅ ሰውዬ ነበር ጎረቤት ማለት። እሱ መጣ ከተባልኩ ጭጭርም ነው እና የሚያስፈራራ ጎረቤት ይላክበታል። እና ለምንድን ነው ሲባል እናቲቱ ተው ከነገሌ ጋር ትጫወት ስትለው ህፃኑ እምቢ ካለ የሚያስፈራሩ ማስክ ያደረጉ ትልልቅ የሆኑ ሰዎች ሄዱና አስፈራርተው ወደ እናቱ ቤት ያመጡታል። እናቲቱ ልጇን ማስደንገጥ ፈልጋ ሳይሆን ይላል ቅዱስ ዮሐንስ አፈወርቅ ወደ ቤት እንዲመጣ ፈልጋ ነው። እግዚአብሔር የሚያስጨንቁንን ነገሮች እንዲመጡብን የሚልካቸውና ዝም የሚላቸው ወደ ቤቱ መጥሪያ ነው። ነግሮን ስላልሰማን እንዳንርቅ ፈልጎ ነው። የልጅ ፍቅር ስላለው ነው። አባት ስለሆነ ነው። እናት ስለሆነ ነው። እግዚአብሔር ስለሚያዝንልን ወደ ቤቱ ወደን ስላልመጣን እንድንመጣ የሚያደርጉንን ነገሮች ይፈጥራል። ወደን ስላልሰራን እንድንሰራ የሚያስገድደንን ነገር ይፈጥራል። እንደዚያ ከሆነ ደግሞ አሁን ካልሰራን ቤተክርስቲያን አትቀጥልም። ካልሰራን በታሪክ እየኮራን እየተመጻደቅን ግሸን መስቀሉ አለ፣ አክሱም ታቦተ ጽዮን አለች፣ እንደዚህ ምን እንደዚህ እያል ላሊበላ ወደዚህ እያል የሚመጣ ነገር የለም። ታሪክ ተርከን እነዚያ ሰሩበት፣ ጸደቁበት። የምንጸድቀው ስንሰራ ነው። የተሰሎንቄ ሰዎች ተስፋ ቆርጠው ቁጭ ያሉ ናቸው። እንዲያው ቁጭ ዝም ብለው አይ እንግዲህ አምነንስ ሞትን አይደል ምን እናደርጋለን? ዝም ብለው ተጎልተን ይሄንን ለማስተካከል የተጻፈ ነው እና ተስፋው አልደረሰም። የአመፅ ልጅ ሳይገለጥ ክርስቶስ አይመጣም። የዓለም መጥፊያ ገና ነው ብሎ ይነግራል። ሐሳዊ መሲህ ሳይመጣ ሐሳዊ መሲህ ራሱ ሳይመጣ ክርስቶስ አይገለጥም። ይሄን ማወቅ አለባችሁ። ምጽአት አይሆንም። ሐሳዊ መሲህ ደግሞ አሁን በኮሮና ጊዜ ይሄ ማይክሮቺፕስ ነው። እንደዚህ የክትባቱን ማይክሮቺፕስ ሊቀብሩብን ነው አለና ሰው ምን ማለት ጀመረ? 666 ሰይጣን ሊመጣ ነው ተባለ። ሐሳዊ መሲህ መጥቷል። አልመጣም። ለምን? ሐሳዊ መሲህ ሲመጣ አጭበርብሮ በስውር እንደ ፖለቲካ አይደለም የሚሰራው። እኔ ክርስቶስ ነኝ ብሎ ነው የሚመጣው። በቋንቋ እንድትሰማው አድርጎ እኔ ክርስቶስ ነኝ ታምናለህ አታምንም ነው እንጂ እንደዚህ አጭበርብሮ በውስጥ አስቀብሮ ሌላ ቀለም ቀብቶ አይደለም። ራሱ ተናግሮ በቃ ስምህን ጻፍ እዚህ በእኔ ስም እመን ብሎ ተገልጦ ነው። ሳይገለጥ ይሄ አይሆንም ብሎ አንደኛ ሐሰተኛ ነቢያትን ለማረም፣ ሁለተኛ በመከራ ምክንያት እጃቸውን አጣጥፈው የተቀመጡትን ክርስቲያኖች አንቅቶ ስራ ለማሰራት የተላከ መልእክት ነው። አሁን እኛም እንደዚህ ነው። ሀገራችን ውስጥ ብዙ መከራ አለ። በመከራው ምክንያት ደግሞ ተስፋ ቆርጠን ነጋ ልታየን ነው። እንደዚህ ያለ ዘመን አይዟቸው። እንደውም የኛ ዘመን እንደ ቸርነቱ እንደዚህ ያለ ዘመን በጣም ብዙ አልፏል። ኢትዮጵያ አሳልፋለች፣ ብዙ አሳልፋለች፣ ከዚህም የባሰ አሳልፋለች። ስለዚህ ነጋ ልታየን ብሎ ቁጭ ማለት የለብንም፣ መስራት ነው ያለብን።